አንድ ሰው ሁለት ልጆች ነበሩት፣ ታላቅና ታናሽ። ታናሹ አንድ ቀን በድንገት ይነሳና አንድ ነገር አባቱን ይጠይቃል። አባቴ ከሀብትህ የሚደርሰኝን ስጠኝና ልሂድ ብሎ አባቱን ይጠይቃል። አባቱም ሀብቱን አካፈላቸውና ለጠየቀው ልጅ ሰጠው፣ ድርሻውን ሰጠው። ያ የጠየቀው ልጅ ድርሻውን ከተቀበለ በኋላ ወጥቶ አባከነው፣ አጠፋው፣ በተለያየ ነገር በተነው። መጨረሻ ላይ እጁ ባዶ ሆነ። እጁ ላይ አንዳች ነገር የቀረው እስከማይቀር ድረስ ባዶ ሆነ። በዚህ ሁሉ ግን አባቱ እየጠበቀው ነበር። መጨረሻ ላይ ባዶ ከመሆኑ የተነሳ እጅግ በጣም በምድረ በዳ ራብ ይዞት አንድ ሰው ጋር ገብቶ እርያ ማሰማራት እንዲችል መቀጠር ይጀምራል። እዛ ተቀጥሮ እርያ እያሰማራ የራቡ ብዛት የገባበት የችግሩ ብዛት ጥልቀት ለማሳየት እርያዎች የሚበሉትን አሰር እንኳን ለመብላት ይመኝ ነበር፣ ጠግቦ ለመብላት። መጨረሻ ግን አንድ ነገር ወደ ልቡ ማሰብ ጀመረ። አየህ፣ በህይወታችን አንድ ተርን ያስፈልጋል፣ አንድ ለውጥ ያስፈልጋል። በህይወታችን አንድ የልብ አስተሳሰብ መለወጥ የሚያስፈልገን ሰዓቶች አሉ፣ ወቅቶች አሉ። ያ ሰው በልቡ አንድ ነገር ማሰብ ጀመረ። ያ የልቡ ሐሳብ የህይወቱን የገባበትን ችግር 100% የሚቀርፍለት ትልቅ የልብ ሐሳብ ነው ሲያስብ የነበረው። እንደዚህ አለ፣ በአባቴ ቤት እኮ በልተው የሚጠግቡ የሚተርፋቸው በጣም ብዙ ባሪያዎች አሉ። በአባቴ ቤት ልጆች አይደለም ያለው፣ ብዙ ባሪያዎች አሉ፣ በልተው የሚጠግቡ። መጥገብ ብቻ እኮ አይደለም፣ የሚተርፋቸው በጣም ብዙ አሉ። እኔ በዚህ ሆኜ በራብ እሞታለሁ። ስለዚህ ወደ አባቴ ቤት እሄድና አባቴን አንድ ነገር እለዋለሁ፣ ከባሪያዎቹ እንደ አንዱ አርገኝ እለዋለሁ አለ። አሁን ወደ አባቱ ለመሄድ ጭክን ያለ ትክክለኛ ውሳኔ ወስኖ ወደ አባቱ ጉዞ ጀመረ። አየህ፣ የህይወታችን አንዳንዴ በክርስትና ህይወታችን በራሳችን ውሳኔ ብዙ ነገሮች ውስጥ ልንገባ እንችላለን፣ ብዙ ነገሮች ልናደርግ እንችላለን። አንድ ግን ውሳኔ በህይወታችን ላይ የሆንበት የገባንበትን ነገር ቶታሊ የሚቀይር ውሳኔዎች ደግሞ በህይወታችን በልባችን ላይ ይመጣል። ይሄ ሰው ይሄ ውሳኔ ወስኖ የሄደ እያለ አንድ ነገር ነው ያሰበው። አባቴ ከባሪያዎቹ እንደ አንዱ ካደረገኝ ይበቃኛል፣ ቢያንስ በላለው ጠጣለው፣ በራብ ምክንያት መሞትን ማሸነፍ እችላለሁ ብሎ ወሰነ። በጣም በሚገርማችሁ ሁኔታ አባቱ ከሩቅ ሲያየው አባቱ እየሮጠ አቀፈው፣ አንገቱ ላይ ጥምጥም ብሎ አቀፈው እና ይስመው ጀመረ አንገቱን። ልጁ ግን አንድ ነገር ይላል፣ አባቴ ሆይ ልጅ ልባል አይገባኝም፣ በምድርም በሰማይ በድያለሁ እያለ ኩነኔውን ሲወቀስ የነበረበትን ጥፋተኛነቱን በአባቱ ጉያ ውስጥ ሆኖ ያንን ይላል። የሚገርማችሁ ግን በደንብ ሄዳችሁ አንብቡት፣ አባቱ አይሰማውም። አባቱ ትኩረቱ ሌላ ቦታ ነው። አባቱ ወዲያውኑ አቅፎት ቀና ሲል ጌጠኛ ልብሱን አምጧል። የተቀመጠ ለልጅ የሚገባን የከበረን ጌጠኛ ልብስ አምጡ፣ እሱን አለ። እሱን አልብሱታል። ጫማ አምጡና አጥልቁለት አለ። ጫማ አመጡና አጠለቁለት። ቀለበቱን አምጡና አድርጉለት በጣቶቹ አለ። ቀለበት መጣና ጣቶቹ ላይ ገባለት። ከዛ ወዲያውኑ አሁን ሁላችንም ደስ ሊለን ይገባል። ከመንጋዎች መካከል የሰባውን ፍሪዳ አምጡና አረዱ። ዛሬ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል። ስለዚህ ደስ ሊለን ይገባል አለና በቤት ውስጥ ሌላ ታሪክ ተጀመረ፣ ሌላ ደስታ ተጀመረ፣ ሐሴት ተጀመረ። ፍሪዳ ታርዷል። ሰራተኞች በዛ ሰዓት ለድግሱ የሚመጥን ልብስ ለብሰዋል። ሁሉም ነገሮች ተቀያይረዋል። የሚገርማችሁ ሁኔታ ይሄ ሁሉ እየሆነ እያለ ታላቅ ወንድሙ የዚህን ሁሉ ክስተት አልሰማም፣ አልነበረም። በእርሻ እየሰራ ነበረ፣ እየደከመ ነበር እና ሰርቶ ደክሞት ስራውን ጨርሶ ሲመለስ የሙዚቃ ድምፅ ሰማ ይላል። የበገናና የመሰንቆን ድምፅ ሰማ። ከዛ ግራ ገባው። ምንድነው ዛሬ እኔ የማላቀው ቤት ውስጥ ድግስ አለ እንዴ?
እኔ የማላውቀው ፕሮግራም ቤት ውስጥ በምን ምክንያት ሊዘጋጅ እያለ እየቀረበ በመጣ ቁጥር ድምፁ ኃይለኛ ነው። ብዙ ሰው በዛ ደስታ ሐሴት ውስጥ ሆኗል። ከዛ አንድን ባሪያ ያገኘው። ምንድነው የሆነ ያለው ሲለው፣ አልሰማህም እንዴ? ወንድምህ እኮ መጣ፣ አባት ደስ ስላለው ፍሪዳ አረደ፣ ደስ ብሎት ይህ ግብዣ እንዲዘጋጅ አዘዘ። ወዲያውኑ ፊቱ ጠቆረ፣ አዘነ። ና ግባ ሲሉት አልገባም አለ። አባቱ ወጣና ልጄና ግባ እንጂ ወንድምህ እኮ ተመለሰ ሲለው አልገባም አለ። እና ካፉ የወጣውን ቃል በደንብ አስተውሉ። እኔ ይህንን ያህል ዘመን እንደ ባሪያ ስሰራ፣ እኔ ይህንን ያህል ዓመታት ተመልከቱ፣ እኔ ይህንን ያህል ዓመታት እንደ ባሪያ ስሰራ አንድ ቀን እንኳን ከባልንጀራዎች ጋር ፍሪዳ አርጄ እንድበላ አልፈቀድክልኝ። ከዛ አባቱ ገረመው። አባቱ ይህን ሁሉ ድርጊት እንዲሆን እየፈቀደ ያለው አንድ ልብ እንዲኖር ፈልጓል። በዛ ቤት አንድ በልጅነት ስልጣን የሚንቀሳቀስን ልጅ ፈልጓል። የአባቱ የሆነው ሁሉ የሱ የኔ ነው ብሎ በልጅነት ሙሉ ሐሳብና መረዳት ውስጥ የሚንቀሳቀስ ልጅ ፈልጓል። ይህንን ያህል ዘመን እንደ ባሪያ። ከዛ አባቱ እንደዚህ ያለው፣ ልጄ ሆይ አንተ እኮ ከኔ ጋር ነህ። ወንድም ግን ሞቶ ነበር፣ አሁን ሕያው ሆኗል። ጠፍቶ ነበር፣ አሁን ተገኝቷል። አንተ እኮ ከኔ ጋር ነህ። አሁን የተፈለገው ልብ እዚህ ጋር ነው። አንተ እኮ ከኔ ጋር ነህ። የኔ የሆነው ነገር ሁሉ እኮ ያንተ ነው። የኔ የሆነ ነገር አሁን አንተ አላደረክልኝም ብለህ የምትጠይቀው ነገር እኮ ያንተ ነው። የኔ የሆነው ሁሉ እኮ ያንተ ነው። ወንድም ግን ሞቶ ነበር፣ አሁን ሕያው ሆኗል። ጠፍቶ ነበር፣ አሁን ተገኝቷል። እና ሁል ጊዜ ይህን ቃል ሳሰላስል አንድ ነገር ማሰብ ይጀምራል። ኑሮ ቀጥለዋል። ያ ቤት ኑሮ ቀጥለዋል። የጠፋው ልጅ የልጅነት ክብሩና ስልጣኑ ተመልሶ ኑሮ ቀጥለዋል። ያልጠፋው ልጅም ኑሮ ቀጥለዋል። እንዴት ነው የሚኖሩት ብላችሁ እስኪ ማሰብ ጀምሩ። እስኪ ማሰላሰል ጀምሩ። መንፈስ ቅዱስ በጣም ብዙ ነገር ያሳያቸዋል። ያ ጠፍቶ የነበረው ልጅ ለአባቱ ያለው አስተሳሰብ ቶታሊ ተቀይሯል። ሙሉ ለሙሉ ተቀይሯል። አባቴ እኔን የሚወደኝ ያለ ምክንያት ነው ብሎ ነው የሚያውቀው። አባቴ እኔን በጥፋቴ ምክንያት ይጠላኛል ብሎ እንኳን ማሰብ እስከማይችል ድረስ ጥፋቱን እያወራ ኩነኔውን እያወራ አባቱ ግን ለሱ በጎነትና መልካምነት ሲሰራ አይቶታል። እና ያ የጠፋው ልጅ ከዛ በኋላ ባለው ከአባቱ ጋር ያለው የኑሮ ምልልስ ውስጥ ፍጹም በአባቱ ፍቅር ውስጥ ነው የሚኖረው። ፍጹም በአባቱ ደስታ ውስጥ ነው የሚኖረው። ፍጹም በአባቱ እርግጠኛነት ውስጥ ነው የሚኖረው። አባቴ ምንም ነገር ያደርገኛል ብሎ አንዲት ጥርጣሬ እንኳን በልብ ውስጥ አይኖርም። ለምን? ሚሻውን ሁሉ የሀብቱን ድርሻው ከፍ ወስዷል። ሙሉን አባክኗል። እና አባቱ አንድ ሴኮንድ እንኳን ስላጠፋው ንብረት አላወራውም። ስላባከነው ነገር አላወራውም። እሰይ ብሎ አላለውም። ሮጦ ሄዶ ነው ያቀፈው። ሲጠብቀው የነበረው ያንን ነው። እና አባት የሱ የሆነው ሁሉ የእግዚአብሔር የሆነው ሁሉ የኔ ነው የሚል በልጅነት መንፈስ የሚቀሳቀስን ሰው ይፈልጋል እግዚአብሔር በእግዚአብሔር ቤት ውስጥ በራሱ ቤት ውስጥ እንደ ባሪያ እንድንመላለስ አይፈልግም። ለዚህ እኮ ነው አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። ልጆች ነን። ልጆች ከሆንን የባርነትን መንፈስ አልተቀበላችሁም። ስለዚህ በልጅነት ስልጣን በልጅነት ኃይል በዚህ ትውልድ መካከል ፍጥረት የእግዚአብሔር ልጆችን መገለጥ ይጠባበቃል ይላል። የእግዚአብሔር የፍጥረት ሁሉ ናፍቆት የሆነው የልጅነትን መገለጥ በዚህ ትውልድ መካከል ልትገልጡ እግዚአብሔር ይጠብቃል። ግን ከምንገለጥበት መንገድ አንዱ በልጅነት መንፈስና ስልጣን መሞላት ስንችል ነው። አባታችን ለኛ ያለውን የልቡን ፍቅር ስንረዳ ነው። በፍርሃትና በመንቀጥቀጥ
የኔ የሆነውን ነገር ይወስድብኛል፣ ደህንነቴን ይወስድብኛል፣ ይሄንን ነገር ይወስድብኛል፣ ይሄን ካላረኩ ይሄን አይሰጠኝም ከሚል ወጣችሁ በአባታችሁ ፍጹም ፍቅር ውስጥ ስትዋኙ የእግዚአብሔር የሆነ ነገር የእናንተ መሆን ይጀምራል። በልጅነት ስልጣን በዚህ ትውልድ መካከል መገለጥ ትጀምራላችሁ። ሰይጣን ትልቁ ዓላማው አንድ ነገር ከቤተ ክርስቲያን ማስጣል ነው። ልጅነትን ማስጣል ይፈልጋል። ልጅነትን ማስጣል ይፈልጋል። በክርስቶስ የሆናችሁትን የተወለዳችሁትን የእግዚአብሔርን ዘር የተካፈላችሁበትን እውነት ማስጣል ይፈልጋል። ተራ ሰው ብቻ እንድትሆኑ ማድረግ ይፈልጋል። እናንተ የእግዚአብሔር ልጆች ናችሁ። ሊጠፋ ከማይችል ኮራፕት ሊሆን ከማይችል ሕያው ከሆነ ዘላለማዊ ከሆነ ቃል ተወልዳችኋል። የበኩራቱ አይነት እንድንሆን በእውነት ቃል ታስበን ተወልደናል። አባ አባ ብለን የምንጮህበትን የልጁን መንፈስ በልባችን ውስጥ ተልከዋል። በዛ መንፈስ መገለጥ እንድንችል ይፈልጋል። ዛሬ በቤተ ክርስቲያን ሁለት አይነት ሰዎች ይመላለሳሉ ማለት ነው። አንደኛ በልጅነት መንፈስና ስልጣን በአባታቸው በሆኑት ነገር እርግጠኛ ሆነው ያንን የእግዚአብሔርን የሆነውን ነገር የአባታቸው የሆነውን ነገር የሚገልጡ አጋንንት የሚያስወጡ የእግዚአብሔርን ጥበብ የሚገልጡ ጨለማን የሚያሸንፉ ድል እየነሱ የሚጓዙ ሰዎች አሉት። ሌሎች ደግሞ መቼ ነው የሚያደርግልኝ፣ መቼ ነው የሚሰራልኝ፣ መቼ ነው ለኔ እንደዚህ የሚደረገው፣ መቼ ነው እኔን የሚጎበኘኝ በሚል በእንደዚህ አይነት መልካም በሚመስል ትህትና የተሞላበት አገልግሎት በሚመስል በእነዚህ አይነት አገልግሎቶች ተተብትበዋል። አንድ ቀን ይጎበኝሻል፣ አንድ ቀን ያስብሃል፣ አንድ ቀን ይሄን ያደርጋል፣ በትዕግስት ጠብቀው በሚል ትህትና የሞላበት በሚመስል በባርነት መንፈስ ብዙ ትውልድ ተሳስሮ ነው ያለው። ዛሬ እንንቃ። የፍርሃትን መንፈስ አልተቀበላችሁ። አባ አባ ብለን የምንጮህበትን የልጅነት መንፈስ የልጁ መንፈስ በልባችን ውስጥ ተልኳል። ልጅ ከሆንክ ባሪያ አይደለህም። እዚህ እንደ ባሪያ ማሰብ ትተን እንደ ልጅ ማሰብ እንጀምር። ያ የጠፋው ልጅ እኮ እዛ የአሳማ አሰር እየበላ ስለራሱ ያስበው አንድ ነገር ነው። ከባሪያዎቹ እንደ አንዱ ቢያደርገኝ ይበቃኛል ኖ አሁን አንተ ስለ እግዚአብሔር ከምታውቁት ውጡ። ይሄን ቢያደርግልኝ ይበቃኛል ከሚል ዕውቀት እንውጣ። አባቴ ስለኔ ምን አለው ወደሚል እንምጣ። አባቴ እኔን ሲያየኝ ምን ብሎ ነው የሚያውቀኝ ወደሚለው እንምጣ። አባቴ እኔን እንዴት ነው የሚቆጥረኝ ወደሚለው ወደዚህ ራይት አንደርስታንዲንግ እንምጣ። ያኔ ነገሮች ሁሉ ወደ ብርሃን ይገለጣሉ። ያኔ ነገሮች ሁሉ ለኛ መገዛት ይጀምራሉ። በስፍራ ሁሉ ድል እየነሳን የምንሄድበት የእግዚአብሔር ጥበብና ኃይል በሕይወታችን መከተል ይጀምራል። የዲያብሎስን ሽንገላ አሸንፉ። የዲያብሎስን ውሸት አሸንፉ። እናንተ የእግዚአብሔር ልጆች ናችሁ። በጣም ወዳችኋለሁ። ፓስተር ይስሐቅ ተባረኩ።